አይደለ አሪፍ ያምራል እንደዚህ ጸጉርህን በቃ እሺ ቴንክ ዩ አመሰግናለሁ አማሪ አሪፍ አረጋቻ አመሰግናለሁ እሺ ራስ ማሰራችንም ነው እንዴ ስራዋ ነው እኮ አይደል እንዴ እኮ ስራዋ ከረባት ማሰር እንጂ መገልፈጥ አይደለም ድርጅቱ ከቀጠራት እንድትሰራ ካደረጋት እኔ እንዴት ነው ቢልላት የምችለው እንዴ ራስ አይደለው ወይ ቤት የምታስረው እኮ ቤት ራሴ ነኝ ማስረው እዚህ ግን ድርጅቱ በባክሽ አሁን ይኸውልሽ የቤት አመላችንን ቤት እናደርግ እዚህ ስራ አይደል ስራ ቦታ እንደ ሰራተኛ ነው ምንድነው ገና ለገና ከረባት አስተካክለሽ ብሎ መቀናት ኮኔ ከረባት በመታሰር ሴት ስቀናል በጣም ጥሩ ወይ ግን እውነት አሁን በሷ እኔን ጠርጥረሽ እንዴ እኔ ጠርጠርኩ አላልኩም ምን ነው ቀድማ አንተን ቡርንቡር አልከሽ ችግር አለ ነው እንዴ ከማን ጋር እንዴ እኔ ሳደለ ታዲያ ራስ የምጥለው ኧረ በፈጠረሽ ፍቅር ምን ሆነሻል በጣም ተጨቃጨኩ አይደለ ጨቀጨኩ ሰለቸው ስራ ቦታ ጭቅጭቅ ያስፈልጋል ምን አንደ ዝም ብትይ ሰላሜን በሰጭኝ እዚህ እንኳን እኮ ነው እየጨቀጨኩ ነው አዎ የኔ የት እንግዲህ ስነ ስርዓት ምንድነው ያልከው እኔ ነኝ ያልት አዎ የኔ ይኸውልሽ ከዚህ በኋላ እዚህ ቦታ ጋር የሚያገናኘን ስራ ብቻ ነው በጣም ጥሩ የኔ ወንድም እኔ እናንተንም እዚህ ቦታ ላይ የሚያገናኘን ስራ ነው ስለዚህ ስራችንን እንሰራለን እንዳትረሳ ከዚህ በኋላ እኔ እናንተ ባልደረባዎች ብቻ ነን ሰላም ጤና ይስጥልኝ ክቡራትና ክቡራን ከምሽቱ ለሰዓት ሆናል ከሰዓቱ ዜናዎች ጋር እኔ ቢልልኝ ባይከዳው ነኝ እኔ ሜሮን ደረጃ አብራችሁ ጥሩ ቆይታ ማድርገናል በከተማይቱ የፍቺ ቁጥር እየጨመረ ያለበት ምክንያት አሳሳቢ ደረጃ ላይ መድረሱ ተሰማ ለዚህም ዋነኛው ተዋናዮቹ ወንዶች መሆናቸውን ብዙ መረጃዎች ያሳያሉ ሚስቶች ነው የሚለው እንዴ ይቅርታ ለመስማማት እንደሆነ ብዙ መረጃዎች ያሳያሉ በተጨማሪ ዜና ደግሞ በሁለት ባለትዳሮች መሃል ያለመስማማት የሚፈጠረው አብዛኛውን ጊዜ ወንዶች በሚያደርጉት ተገቢ ባልሆነ ነገር እንደሆነ ብዙ መረጃዎች ያሳያሉ ይህ በእንዲህ እንዳለ ከፍተኛው ፐርሰንትን እያስቆጠሩ ያሉት ሴቶች ናቸው ትዳር ላይ የቤቱ ማገር ምሰሶ የሆነውን አባወራን በትንሽ በትልቁ የቅናት መንፈስ እየጨቀጨቁ እንቅልፍ በመንሳትና አላስፈላጊ ጭቅጭቅን በመስጠት ደክሞት ዝሎት እንዲወድቅ የሚያደርጉት ዋነኞቹ ሴቶች እንደሆኑ ጥናቶች ያሳያሉ ነው የተባለው በተያያዘ ዜና በባለትዳሮች መሃል ቅድም ገልጸነዋል የሚፈጠሩ አለመግባባቶች ባላስፈላጊ በሆኑ መነካካት ለዛውም ባለትዳር ሆነው በሚስታቸው ፊት አላስፈላጊ የሆነ መቀራረብን ለሚስታቸው በማሳየት የቅናት መንፈሳቸው እንዲነሳሳ በማድረግ ጥሩ ያልሆነ ነገር ያሳያሉ ይሄን መረጃው ነው የሚናገረው ወለዚህ ነው ሰዓት ቆይረ ነው ላይ ብሎ ነው እሺ በማዕከለኛው ምስራቅ በሆርሙዝ ሰርጥ መዘጋት ምክንያት ዓለም አቀፍ ከፍተኛ የሆነ ኢኮኖሚ ጫና መነሳቱ ይታወቃል። ይህም በገበያው ላይ ሽንኩርትና ድንች ዋጋ እንዲንር ምክንያት ሆኗል የተባለው። በዚህም ምክንያት እንግዲህ ማህበረሰቡ የኑሮ ጫናው እጅግ በጣም እየከበደው እንደሆነ አንዳንድ ባልደረቦቻችን ባደረጉት ቆይታ ተመልክተናል። እሱን ተከታትለን እንመለስ። እኔ ምልሽ ፍቅር እንደው ቀይ ወጡን ለመስራት የቱ ነው የሚቀድመው ቲማቲሙ ነው ወይስ ሽንኩርቱ ግራ ገብቶ ይሞትኩ የቱን ነው ማስቀድመው ቀይ ወጡን ለመስራት ከስራ ውጪ እኔ እናንተ ምንም አይነት ንግግርም ሆነ ግንኙነት አይኖረንም ጤና ይስጥልኝ ውዷ ባለቤቴ እንደምን ዋልሽ እንዴት ዋሉ ምን ነበር ቀይ ወጥ ለመስራት ቲማቲም ነው ሽንኩርት ወይስ እርዱን ነው ማስቀድመው ግራ አይገባኝ ሲሆን በዚህ ጉዳይ ላይ ጠንከር ያለ ዝርዝር ማብራሪያ ፈልጌ ነበር እኔ እናውቅልዎታለሁ ግራ ከገባዎት አጋጆትን ጠይቀው መስራት ይችላሉ አዎ ሆኖም ግን በቤት ውስጥ ኮራት መስራት የእማወራውም ድርሻ እንደሆነ በስምምነት ተደንግጎ ቀርቧል እዚህ ያግዘን ሶ ማሳቦትን ቢሰጡ መልካም
ስለዚህ ቤት ውስጥ የተሰራውን አሟሙቀው መመገብ ይችላሉ። ቤት ውስጥ ያለውን ምግብ ደጋግሞ አሟሙቆ መመገብ ትዳርን እያቀዘቀዘ ሆድን የሚያሞቅና ለተለያዩ የተውሳክ በሽታ እንደሚዳርግ ታች ሰፈር ያለው ጤና ጣቢያ ገልጿል። እድሜ ልኮትን ሲመገቡት የነበረው ምግብ እንዴት ነው ዛሬ በሽታና ህመም ሊፈጥሩበት የሚችለው? ብቻውትን ተከራይተው ሲኖሩ ያለውን ነገር በደንብ አድርገን እናቅ ነበር። አሁን በደረሰን ዝርዝር መረጃ መሰረት ቸክ ካልሽ አትመለሺም። አንተ አጋጣሚ ተጠቅመህ ትሳደባለህ እንዴ? ለምን ክብር የማጠብቀው? ይህ ስነ ምግባራዊ የሆነ ባህሪ ከስራ ቦታ እንደሚያሳግድ ግልጽ የሆነ ዝርዝር አለ። ኧረ እባክዎት፣ ይህ ስነ ምግባራዊ ድርጊት ስራ ላይ ብቻ ሳይሆን ትዳር ላይ ይሰራል። ስለዚህ ክብሮቱን ጠብቀው ቢቀመጡ ይሻሉታል። ካልሆነ ግን ምን አይነት እርምጃ እንደምወስድ ከማንም በላይ ጠንቅቀው ያውቃሉ። ይህ በእንዲህ እንዳለ ነገር ግን ያለፈው አልፏል ብሎ ያለፈ ጥፋትን በማረም በሌሎች ማወራዎች ቤት ውስጥ ጉድ ማለትና አንዳንድ ነገሮችን መስራት ይገባል እላለሁ። ይህንንማ ማሰብ የነበረቦት ቀደም ብለው ነበረ፣ ከረባቶትን እያሽኮረመሙ ከማሳሰሩት በፊት። በተያያዘ ዜና እኔ አልቀናሁም እና አሁን በተያያዘ ዜና ቤት ውስጥ ምንም አይነት ምግብ የለም ነው የሚሉኝ። እባክዎትን የተሳሳተ መረጃ አያስተላልፉ። ቤት ውስጥ ምግብ አለ፣ ግን ደግሞ በቂ የሚሆነው ለኔ ብቻ ነው። ስለዚህ ከረባቱን እኔን ሳያማክሩን እንዳሳሰሩት ሁሉ ምግቡን ራሱ ወስነው የሆነ ነገር አድርገው ቀባብተው ይብሉ። ከረባቱን ያሰረችልኝ እኮ የግል የሥራ ኃላፊነቷ ስለሆነ እንጂ የቤት ሰራተኛ እንዳልሆነች ውስጥሽ ያውቀዋል። የቤት ሰራተኛዋ እኔ ነኝ። በስሜታዊነት ተከፋፍተን ስነ ምግባራዊ የሆነ ተግባር ላለማድረግ ስራችን ይወስነናል። ይህንን ነገር በቀጥታ እንዲመልሱልኝ እንፈልጋለሁ። ታዲያ የቤት ሰራተኛዋ እኔ ነኝ ወይ? ጅራፍ ራሱን ገርፎ ራሱ ይጮዋል አሉ እኔ አላልኩ። ይሄ ነገር በዚህ ከቀጠለ ጥሩ ነገር አይፈጠርም። ምግቦትን እባክዎትን ተነስተው ይስሩ። ስለዚህ እንደ ማጠቃለያ የምንይዘው ዞሮ ቤት ውስጥ የሚላስ የሚቀመስ ነገር የለም ነው ምላሾት ማለት ነው። ባልደረባዬ እሱ ይገርሞታል። የምግቡ አለመኖር ብቻ ሳይሆን ገና ማታም እዚሁ ሶፋ ላይ ፎጣዎትን ጥቅል ብለው ነው የሚተኙት። በዚህ ጉዳይ ላይ የሰማቸውን ስሜት አካባቢ ነዋሪዎች ገልጿሉ። አንቺ ያምሻል እንዴ? እዚህ ላይ ተኝች። የምግቡ ይገርመሃል። እንደውም ሰበር ዜና አለን። ምግቡ ብቻ ሳይሆን ዛሬ ማታም እዚህ ሶፋ ላይ ጋቢህን ለብሰ ኩርምት ብለህ ነው የምተኛው። በዛ ላይ ባዶ ድህን ነው። ይህ በእንዲህ እንዳለ ይህን ዜና የሰሙ የአካባቢው ነዋሪዎች ሀሳባቸውን እንዲህ ሲሉ ገልጸዋል። አንቺ ያምሻል እንዴ? እዚህ ብርድ ላይ እንደምተኛው እንዴ? አይመችም እኮ ሶፋ አይደለም እንዴ? አልጋ ያለው ሰርቼ የገዛሁት ልተኛበት አይደል እንዴ? በስራ ቋንቋ እናውራ። ይህ ሀሳብ የአካባቢው ነዋሪዎችን ሀሳባቸውን እናስጨርሳለን። ይቀጥሉ። ጌትዬ በጣም አበዛሹ። በጣም እንዴ ንፋስ ይገባል አልኩሽ እኮ። አታስቢልኝም እንዴ? እዛ ቁጭ ብዬ አንብቤ መጥቼ እዚህ ሶፋ ላይ ተኝቼ ታዝኝልኝም እንዴ? ገና ለገና ከረባት አስረችልህ ብለሽ እንዴ በራት ተቀጣው አይደለም አዳርም። ጭራሽ እዚህ መሀልም እኔ ብቻ ሳልሆን እሷን እርሶም እያነሷት ነው። ስለዚህ የሰበር መረጃ ዜና አለን። እጅግ በጣም አስደሳች ዜና ነው። ማዕቀቡ ለ3 ሳምንት ይቀጥላል። እርሶ ሶፋ ላይ፣ እኛ አልጋ ላይ። ማን ያለው? አንቺ ነሽ ህግ አውጪ። በፍጹም አልቀበልሽም። አልጋዬ ላይ ተኛለሁ፣ ምግቤን እበላለሁ። ይቅርታ ባልደረባዬ፣ ከርዕሳችን እየወጣን ነው። እባክዎትን በስራ ቋንቋ እናውራ። ነው የምግቡን እወጣዋለሁ። እዚህ ገና ላድርም። ዜና እረፍት። ከረፍት በኋላ እንመለሳለን። እንዴ ወይኔ፣ ከነድስቱ ሳቀንስ ከነድስቱ አይደለ? እሺ ባልደረባዬ አይሰማ መሰለኝ፣ እየተቆራረጠ ነው። ድስቱ ውስጥ ያለው ነገር እያለቀ ነው። ባልደረባዬ እባክዎትን፣ ባልደረባዬ እንዴ ምንድን ነው? በስራ ቋንቋ ምንድን ነው የተፈጠረው? ይቅርታ ለተፈጠረው ቴክኒካል ችግር ድስት ውስጥ ያለውን ወጥ በጠቅላላ ብቻዎትን መብላቶት የሚያመጣቦትን ተያያዥ መዘዝ የተረዱት አልመሰለኝም። በትክክል እንደተባለው የተረዳን ቢሆንም ድስት ውስጥ ያለው ወጥ ስለማይበቃ ተጨማሪ ለመስራት ጥያቄ ያቀረብኩ ቢሆንም ከቡድን ቢ ያለው ምላሽ ግን እሽታ ወይም አዎንታ ስላልሆነ በራሴ ፍቃድ ስትራቴጂካዊ የሆነ ውሳኔ ወስኜ ድስት ውስጥ
ያለው ምግብ ተበልቷል። ከዛ በኋላ እኔ በረሃብ ልሙትልህ? ከስራ ቋንቋ ውጪ ላናወራ በሳሳት ተስማምተናል። ራሱ ሰርቶ መብላት እንደሚችሉ ሀገር ያወቀው ፀሐይ የሞቀው ነገር ነው። ኧረ እባክዎትን፣ ይሄ የኔ ግዴታ ብቻ አይደለም። ራስዎትም ተነስተው ሰርተው መብላት ይችላሉ። አሊያም ደግሞ የሚያሽኮረመሟት መታ ልታግዞት ትችላለች። ዜና መደጋገም አዲስ ዜና የማጣት ምልክት እንደሆነ ይታወቃል። ስር ነቀል ለውጥ የማያመጣ ከሆነ ደግሞ ዜና መደጋገምም አስፈላጊ ነው። ሰረሰርንሽ ይውለጥ። ኧረ እባክህ ስትል ከሰከስ መዋል ሳያንስ አሁን ደግሞ ጭራሽ ጥጋብ ልብህን ፍት አድርጎት መልስ እየሰጠኸኝ ነው። ከረባት ማሳሰር በየትኛው ሀገር ነው መልከስከስ ሆኖ የሚያውቀው? በተያያዘ ዜና ደግሞ ሳይንቲስቶች ዲስከቨር እንዳደረጉት ጭቅጭቅ እጅግ በጣም ይሰለቻል። ከስራ ቋንቋ ውጪ ማውራት አንችልም። ለምን ያህል ደቂቃ ደረትህ ላይ ቆይታ ከረባቱን እያሰረች እንደነበረና አይኗ እንዴት ሲስለመለም እንደነበረ በትኩረት ተመልክቻለሁ። ይሄ ደግሞ ሀቅ የሆነ ዜና ነው። በሀገር አቀፍ ደረጃ በአየር ላይ ሳይነካኩ ከረባት ማዘር የሚቻልበት ቴክኒክ እስኪመጣ እንዲሁ እንቀጥላለን። ጥፋትህንም በግልጽ አመንክ አይደለ? ሲጀመር አንተ ቆይ አምሽተህ የምትመጣው ሰው እርምህን ዛሬ ቤት ያልከው ምን ፈልገህ ነው? ወይ ምን አርግ ነው የምትይኝ? ነጋጠባ ጭቅጭቅ፣ እዛ ጭቅጭቅ፣ ከረባት ታሰረ ነው ጭቅጭቅ፣ በላ ተብሎ ጭቅጭቅ። እንዴ ስራ ጭቅጭቅ ነው እንዴ? እኮ ምን ታይቶ ነው ዛሬ ቤት ለማዋል የፈለከው? ቤት አይደል እንዴ? ቤትህ ነው ለማታውቀው ስንት ጊዜ ስለምን የነበርከው ማትውለው ሰውዬ፣ እሁድን ማትውል ሰውዬ ዛሬ በስራ ቀን ቤት ዋልክ። ማን ነው የሚከለክለኝ? እሁድ ሆነ ሰኞ ሆነ ማክሰኞ ሆነ መጥቼ ብለህ ምንድነው? ቆይ ሰበብ ነው የፈለግሽው? ለምን ሆን ብለህ ድስቴ ነው እኮ ንገረኝ። እውነቱን እንዴ ሰበብ ነው የፈለግሽው ወይ? እቺ ትወዳለች አንተ ልትመታኝ እንዴ? ምንድነው? ግቡ እባካችሁ፣ ክፍት ነው እዛ። አየሽ፣ በስራ ቋንቋ ስናወራ ሰላም ነበር። ድምፅሽ እንዴት እንደሚያስጠላየሽ አይደል? ይሄን ድምፅ ዝቡ ባወቀልኝ ማሬ ቀኑ ድንገት ባልደረባችን ነው ሪፖርተራችን። እባክህን እጅ ከምን ልትለን የመጣኸው? እጅ ከምን? እሺ ባልደረባዬ አመሰግናለሁ። እንግዲህ ዛሬ የግብይት ውሏችን ማርን ያተኮረ ይሆናል። በዛሬው ዕለት እንግዲህ ማር ከፍተኛውን ዋጋ ይዞ ውሏል። ለዛ ነው አገባቤ ማሬ ብዬ የገባሁት። እንዲሁም በተያያዘ ዜና ደግሞ የአየር ንብረታችን የሚያሳየን ዛሬ ዝናባማ እንደሚሆን። ለምን ከፊል ደመናማ ሲሆን አላወቅንም። በዛውም ደግሞ በተለያዩ የሀገራችን ክፍሎች ላይ እሳተ ገሞራ እየታየ ይገኛል። ምክንያቱም ደግሞ ጭሱም ይታየናል። እንግዲህ እንደተያያዘ ሆነ እሳተ ገሞራማው በከፊል ወደ ገሞራማው እሳተ ገሞራ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።